ሩታንም የቻልኩትን በሩታ በኩል በቻልኩትን ነገር አድርጌያለሁ። ሩታ ደግሞ ችግር የለም አይዞ የምናደርጋቸው እያንዳንዱ ነገሮች ሁሉም ሚስጥሮች እልክልሃለሁ። አክስቴ እንዲህ አክስቴን ብያታለሁ። አክስቴንም ከአክስት ጋር ያለው ነገር እንዳውም አለችኝ የሄርሜላ ሚስጥሮች እነግርሃለሁ እያንዳንዱ መደብቀ ነገር የለም። እንዳውም መጨረሻ ላይ ምን እንዳለችኝ ታውቃላችሁ? ሰላም እንዴት ናችሁ? ውድና የተከበራችሁ የሄርሜላ ቤተሰቦች፣ የኔ ቤተሰቦች፣ እኔ ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ እንዴት ነው? ሁሉ ነገር ሰላም ነው ወይ? ጤንነታችሁስ እንዴት ነው? እየበረታችሁ ነው ስራ? እኔ በጣም ደህና ነኝ። ዛሬ ደግሞ ወደ እናንተ በድጋሚ የመጣሁበት ምክንያት ምንድን ነው? ቤተሰቦቼ አንዳንድ ያልተረዳችሁኝም አንዳንድ በቃ ግልጽ ያልሆነላችሁ ነገር ያለ ይመስለኛል እና ባለፈውም ሰርች የላችኋለሁ እንደምታውቁት። አሁን ደግሞ ወደ እናንተ በጣም በግልጽኝነት ልመጣ የቻልኩበት ምክንያቶች ብዙዎች ናቸው። የኔና የሄርሜላ ጉዳይ ማንም ሰው የሚያውቀው ጉዳይ ነው። ያ ማለት ግን እኔ ዝም ብዬ ከመሬት ተነስቼ ወይም ደግሞ ብቻ ይሆኝ ብቻ አይደለም ላወራችሁም ግልጽ የሆነውን ሐሳብ ልናገር የመጣሁት። በጣም በዙሪያዬ ስለኔና እሷ ሊመሰክሩ የሚችሉ በጣም ብዙ ሰዎች አሉ። አብዛኞቹ ደግሞ የኔ 100% ነው የምላችሁ ቤተሰቦቼ ናቸው። ምንድነው ቤተሰቦቼ በብዛት እሷን ስላስተዋወቅኩም ጭምር ማለት ነው። እሷን ለማግኘት እሷን ወደ እኔ ለመመለስ በጣም ብዙ መንገድ ሄጃለሁ። ብዙ መንገድ ከሄድኳቸው መንገዶች ውስጥ እሷ ወደ እኔ ለማምጣት እሷ ተስማምታለች። በዛኛው ላይ አውርታኛለች። እሱ ችግር የለብኝም። ግን አሁን ምንድነው የተፈጠረው መሰላችሁ? እሷና እኔ እንዳወራን ታላችሁ ቴሌግራም ላይ ያወራነው ሚስጥር በሙሉ ነግሬያችኋለሁ። ያም ሆኖ ግን ነገሮች እሷ ባለችኝ ቀን ልትገኝ ስላልቻለች ሩታንም ለማግኘት ኮንታክት አድርጌያለሁ። ከሩታ ጋር አንዳንድ ነገሮችን አውርተናል። ካወራናቸው ነገሮች ውስጥ ምንድነው እሷ ወደ እኔ መመለስ አለባት። ሩታ እሷ እኮ የኔ ነች። እሷ ከኔ ጋር ነው ህይወቷን ረጅም ጊዜ ያሳለፈችው። አሁን አንቺ ትዳር ውስጥ መግባት የለባትም እና የኔ ሚስት ነች። እኔም እየተጎዳሁ ነው። ወደ እኔ መመለስ አለባት ብዬ ያለው ነገር አስረድቻታለሁ። አውርተናል። እነሷ ኢንስታግራም ላይ አውርቻታለሁ እና ምንድነው እሷ ምን አለች መሰላችሁ? በቃ ይሄ ነገር ከሆነ ማስተካከል አለብን፣ ልናስተካከል ይገባል። አንተም መጎዳት የለብህም። እሷ የኔም ህይወት መረበሽም መበጥበጥም የለባትም። እኔን በዚህ ልክ ነገሮችን ኮንፊውዝ ልታደርግብኝ አይገባም እና መመለስ አለባት። እኔ ማደርጋቸው እያንዳንዱ እንቅስቃሴዎቼ ከዚህ በኋላ እሷን ወደ ነበረችበት ለመመለስ እሰራለሁ ብላኛለች። ከዛም በኋላ ደግሞ ያን ካወራም በኋላ ዛሬ ደግሞ በጣም ትልቅ ነገር ተፈጠረ በመሃል። ይሄ መጎዳቴ ታውቃላችሁ፣ ባለፈው ነግሬያችኋለሁ። ከዚህ ከትንሽ ወንድሜ በቀር የሚያውቅ ሰው የለም ብያችኋለሁ። እኛ ደግሞ እኔና እሷ ሄርሜላ በቅርብ የሚያቀን በልጅነታችን በጣም ብዙ ነገራችንን ብዙ ሁኔታዎቻችንን የሚያውቅ ሰው የሚረዳኝ የኔም የቅርቤ ሰው በጣም ማምናት በጣም መወዳት በቃ እናቴ ነች። እንደ እናቴ ነው ማያት። የእናቴ አክስቴ በጣም ብዙ ነገር ታውቃለችና በአጋጣሚ ይህ ቪዲዮ እሷ ጋር ደርሷል። የተሰበርኩበት የተደበደብኩበት ቪዲዮ ደርሷል። እኔ አልተናገርኩም። ነገሮች ሚስጥር ነው ያደረኩት። ይህ በደረሰበት ሰዓት ምንድነው ነገሮች በጣም ነው እኔ ላይ የበረቱት። አሁን ላይ እንዴት እስካሁን አትናገርም? እሷም ቢሆን የእሷም ልጅ ቢሆን የአክስቴ ልጅም ቢሆን እንደ ወንድሜ ነው፣ አብረን ያደግ ነው። የሚገርማችሁ ሄርሜላ አክስቴ ጋር በቃ እኔ ልኑር አልኑር እኔ ምንም ነገር እኔ ልምጣ አልምጣ ኢቭን እንኳን እኔ ባልኖር እሷ መጥታ ትውላለች ከአክስቴ ጋር እንደልባቸው ነው የሚያወሩት የሚጫወቱት። ከልጅነት ነው እኔና እሷ ኬዛችን የሚታወቀው ማለት ነው። በቃ እኔ እንጃ ራቆታችን የምንሮጥበት ሰዓት ላይ ራሱ አክስቴ ታውቃለች። እንዲህ አጠገብ ላጠገብም ስለነበርን ማለት ነው። እና እኔ ብኖር ባልኖር እንደ ልቧ እንደ እናቷ እንደ አክስቷ ነው የምታየው። ኬዛችን ታውቃለች። ኢቭን ተደውልልኝ ነበርና አክስቴ እንዴት ነው ያላችሁበት ሁኔታ? አረ ምርጥ ነው ምናምን። ዛሬ ደግሞ ነገር እንዴት ተበለሻሽቱ እንዲሆን ውስጥ ስትሰማ እኔ ላይ በጣም ነው የተቆጣችሁ፣ በጣም ነው ያዘነችብኝ። እንዴት ነው እንዲህ እስኪሆን ድረስ የጠበቀው?
አንተ የት ነበርክ? ይሄ ሁሉ ነገር ሲፈጠር የት ነበርክ? ምንድነው ማብራሪያ? ለኔ የምትሰጠኝስ ማብራሪያ ምንድነው? ሚል አደገኛ የሆነ ቁጣ ደርሶብኛል። ያ ማለት ግን እንደዛ ስላችሁ ነገሮች ለማስተካከል ካለኝ ፍላጎት አንፃር ቤተሰቦቼ ጋር እንዲደርስ አልፈለኩም። ተጨማሪ ደግሞ እንዴት ልታስመታህና እስክትደበደብ ድረስ ያለው ነገር እንዴት ዝም ትላለህ? ይሄ ሁሉ ነገር ሲደርስ እንዴት ዝም ትላለህ? ምክንያቱም እኔ አሁንም ነገሮች ተፈጥረው እኔ አንተ ደጋፊ አይደለሁም፣ የሷም ደጋፊ አይደለሁም። እንደናታችሁ ትላንትናም ወዳችኋለሁ፣ ትላንትናም ዛሬ ግን እኔ የተናደድኩብህ በጣም የተጎዳሁት በጣም የተሰማኝ ያቺ የመሰለች ልጅ እንዴት ከቤት ትርቃለች? ሄርሜላን የመሰለች በእጄ አብልቻታለሁ እኮ በእጄ አቅፌያታለሁ። እኔ ስር ነበር የምትውለው፣ ጸጉሯን ስዳብስ እኔ ከኔ ጋር ነው የምትውለው። ቤት መታችሁ ታውቃለህ ያለው ነገር ያ ሁሉ ነገር ነገ ከሷ የልጆች ይኖረናል ብለን አስበን ቤተሰባችን ከነሱ ጋር ይዛመዳል ብለን አስበን ዛሬ ምን ስትፈዝ ነው ይሄ ነገር ተፈጠረው ተብያለሁ። በነገራችን ላይ ቤተሰብ በሙሉ ነው የሚወዳት። የኛ ቤተሰብ ደንግጧል ሰው። ዛሬ ደግሞ እንዲህ ሆኜ የመጣሁትኝ በወሬ መሃል ልንገራችሁ። ትንሽ የባለፈው ስሜት እየተሰማኝም ስለሆነ የተኛሁት ለዛ ነው ወደ እናንተ በእንዚህ መልኩ የመጣሁት። እጄ ከባለፈው ኦሬዲ ለውጥ አለኝ። ይሄው እንደምታዩት እንቅስቃሴ ያደርጋለሁ። ባለፈው በጣም አሞኝ ነበረ። የዛኛው ቪዲዮ ላይ ታይቷል። ይሄው እንቅስቃሴ ያደርጋል። ምንድነው እቃ መሸከም፣ ነገሮችን ኮንትሮል ማድረግ ነው። እብጠቱን ቀንሶልኛል። እቃ መሸከም፣ እቃ ሳነሳ ወይ ደግሞ እቃ ከፍ ሳደርግ ነው ስሜት ያለው። ያ ደግሞ ምንድነው በጊዜ ሂደት እንደሚስተካከል ነግሮኛል ሰውየው እና እጄ በዚህ መልኩ ነው ያለው። አሁን ለውጥ ላይ ነኝ እና ምንድነው ሄርሚዬ አሁን ስላስደበደብሽኝ ብዬሻለሁ። ባለፈውም ስላስደበደብሽኝ ነገሮችን አልተውም ብዬሻለሁ። እኔ አሁን ከደከምኩበት የሆነ የለፋውበት ነገር ነው የሚጣፍጠኝ። ባይሆን ነካካሽኝ፣ አንቺ ባትመሽኝ፣ አንቺ የሆነ ለጸብ የሚዳርግ ባታስመችኝ ኖሮ ባታስደበድ እንዲህ ባልጎዳ የበለጠ እንድነሳሳ ያደርገኝ ነበር። አንቺን እንድተው ሳይሆን ለሰከንድ እንኳን እንዳረሳሽን ያደረግሽኝ። በየትኛውም ሰዓት ጠብቅሻለሁ። በየትኛውም ሰዓት ደግሞ የኔ እንደማደርግሽ 100% ነው የምልሽ፣ እርግጠኛ ነኝ። ምክንያቱም አንቺን አፈቅራለሁ፣ እወዳለሁ። ከዛ በፊትም እኔ አሁን ይህ ሁሉ በነገራችን ላይ ሙጭጭ ብዬ እየቆየሁብሽ ያለሁት እንዴት መሰለሽ? ታውቂያለሽ፣ ሌላ ሴት አላውቅም። የምትታየኝም አንቺ ነሽ፣ ዓለሜም አንቺ ነሽ፣ ቤተሰቦች የሚያውቁት አንቺን ነው። እና አሁን ደግሞ የባሰው ነገር የተፈጠረው ምንድነው? አክስቴ አንቺን ካላስመለስኩ ለሰከንድም እንኳን አትቀበለኝም። በነገራችን ላይ ካለችበት ቦታ ከነገ ወዲያ እመጣለሁ ብላኛለች። ከ3 ቀን በኋላ ያለው ነገር እስከዛም ድረስ ግን ያለችኝ እስከዛም ድረስ ቀጥታ እሷን አምጥተ እዛው ቀን እኔ የምመጣበት ቀን አብራችሁ እንድትቀበሉ ነው ፈልገው ብላኛለች። እኔ ደግሞ ያን ፕሮግራም ለማድረግ ከሷ ጋር እኔ ሁሉም ነገር ይቅር ብዬሻለሁ። ስላስደበደብሽ ይቅር መለስኩብሽ። ካክስቴ ሁለቱ ነው የሚመጡት እና ያን ቀን ከሷ ጋር ሆነ ካልተቀበልከኝ የኔ እናንተ ነገር ያበቃል ብላኛለች። በዛውም ያለህበት የተጎዳሁም ነገር ጠይቃለሁ ብላኛለች። እግዚአብሔር ይመስገን አሁን ደህና ነኝ። እንደውም ለሌላም ነገር ላንቺም ቅሬታ እንዳይፈጥር እኔ አክስቴ ብዙ እኮ አይደለም ደህና ነኝ ብያታለሁ። በጣም ነው የጮኸችው፣ አልቅሳለችም ጭምር። በጣም ነው ያለቀሰችው። ለምን ካላችሁኝ በጣም ስቅስቅ ብላ ነው ያለቀሰችው። እንዴት ምስኪ ትላንትና ለብዙ ነገር የምንጠብቃችሁ ልጆች ዛሬ ቤተሰብ መሀል ስትለያዩ እንዴት እንወዳታለን እንቀበላታለን እኮ እንዴት እንደዚህ ታደርጋለች? እኔ ከዚህ በኋላ እኔ ራሴ አወራታለሁ። አንተም በራስ መንገድ አውራና አንተ ለመመለስ ሞክር፣ እኔ ማወራታለሁ ብላኛለች። አንተ እኔ የምመጣ ቀን የዚያው ቀን እዛው ቤት ውስጥ አብራችሁ እንድትቀበሉኝ እፈልጋለሁ። ያን ካላደረክ ደግሞ አክስትነቴን አነሳለሁ ብላኛለች። እኔም በግል ያወራታለሁ። ይህ ደግሞ ያንተ ማስጠንቀቂያ ነው። ለምንድነው ማስጠነቅቀህ? ለምንድነው እንደዚህ ማደርገው ካልከኝ ሁለታችሁ እንድትለያዩም የሰው መሳቂያ መሳለቂያ እንድትሆኑ አልፈልግም። የኛ ሰው በነገራችን ላይ ወረተኛ ነው ታውቃላችሁ። የሆነ ነገር ከጀመረ የሆነ ነገር አይለቅም። እስከ ነገም የምትለቀቅበት መንገድ አይደለም። ለምን እንደዛ እርግጠኛ ካልሆንክባት ለምን ቤት አመጣሃት? ለምን እኛን አስተዋወቀን?
አስብ ውስጥ የኔ ቦታ ሁኑ እንትን ተረዱ። ለምን እርግጠኛ ሳትሆን ለምን ወደ ህይወት አመጣሃትና ቤተሰብ ሁሉ እንዲያውቅ አደረክ? ይህ ካደረክ በኋላ አንተ ወደ ህይወታችን ካመጣሃት ወደ ቤተሰባችን ከቀላቀልካት በኋላ እኛ ሌላ ሴት አንፈልግም፣ ካንተ እና ከሷ ውጪ አብራችሁ እንድትሆኑ ነው የምንፈልገው፣ ሌላ ሴት ብትመጣም አንቀበልም ነው እያልሽኝ ያለችው። ምክንያቱም አክስቴ ያልኳችሁ የቤተሰባችን ውሳኔ መወሰን ወይ ደግሞ ሀሳብ ማስቀየር ትችላለች። ሁሉም ሰው ነው የሚወዳት፣ ሁሉም ሰው ነው የሚያከብራት። እናቴም ሀሳቧን ትቀበላለች፣ ቤተሰቦቼ በሙሉ ሀሳባቸውን ይቀበላሉ። በዛ ረገድ ግን ምን ይፈጠራል መሰላችሁ? በዛ ረገድ እኔ እጎዳለሁ። ነገ እናንተ የራሳችሁን ህይወት ለመጀመር እሺ ሄርሜላ ትቅር ብዬ ሌላ የራሴን ህይወት ለመጀመር ብሞክር እንኳን ተቀባይነት እኮ አላገኘም። እነዚህ ሰዎች በዙሪያ ያሉ ሰዎች ስለሷ ያለኝ ፍቅር እንዳጠናከር፣ ተስፋ እንዳልቆርጥ፣ እንድታገል፣ እንዳሸንፍ፣ በፍቅር ደግሞ ባመንኩበት ጉዳይ ላይ እንድረታ፣ ለውጥ እንዲኖረኝ፣ የተሻለ ነገር እንዳደርግ፣ ጠንክሬ እንድቆም እያደረገችኝ ያለችው አክስቴ ነች። ምክንያቱም እሷ ብያችኋለሁ፣ ሙሉ ነገር መቀየር የሚችል ሰው ነገ ማልከበርበት ትዳር ውስጥ መግባት አልፈልግም። ነገ ማልከበርበት የልጅ ልጆች ማምጣት አልፈልግም። ቤተሰብ ተቀብሎ አክስቴም እንደ ልጆቹ አቅፋልኝ፣ እናቴም እንደ ልጆቹ አቅፋልኝ፣ አጎቶቼ፣ ሁሉም ነገሮቼ ተቀብለውልኝ ነው እንድልሆን ፈልገው። ያ ማለት ግን ደግሞ ያ ማለት እናንተም እንድትረዱኝ ይፈልጋለሁ። ምክንያቱም ይህ ቪዲዮ ለእሷ ሼር አድርጉላት። እያንዳንዱ ነገር ከዛ ቀን ካወራን ቴክስቱ ካወራችን በኋላ አልመለሰችልኝም። ቴሌግራም ላይ አውርተናል፣ ያለውን ሀሳብ በሙሉ አይታችኋል። ከዛ በኋላ ግን ምንም ልታደርግልኝ አልቻለችም። የእሷን የኔ ደግሞ ታማኝነት አውጥቼ ሚዲያ ላይ ስለጥፍ ከኔ ጋር ሌላ ሰጣ ገባ ውስጥ የሚገቡ ሰዎች ብዙ ሰዎች አሉ፣ በሷ ስም ሊነግዱ የሚፈልጉ። እኔ ደግሞ ትክክለኛው ነገር ነው ወደ እናንተ አድርጌ እያመጣ ያለሁት። ለምን እያንዳንዱ መረጃ ከትክክለኛ ነገር ጋር ከመረጃ ጋር እያንዳንዱ ንግግሬ ከመረጃ ጋር እያይዤ ነው እያቀረብኩ ያለሁት። እንድታምኑኝም እንድትረዱኝ የምፈልገው እኔ ለሰከንድ የሚዋሸዋችሁ ነገር የለም፣ የሚያስዋሸኝም ነገር የለም። እውነተኛ ነገር ይዤ ባልመጣ ወደ ሚዲያ አልመጣም። ምክንያት ካልከኝ ሚዲያ ላይ ምን ያስመጣኛል? ሚዲያ ላይ አሁን ለውሸት ከሆነ ለምን ይህ ሁሉ መቀባባቱ ያስፈልገኛል? ምንም አገኘውም መጠቀሙ ነገር የለም። ለውሸት እንዲህ ቁጭ ብዬ የማወራበት ጊዜ የለም። ያ ማለት ቤተሰቦቼ እንዲቀበሉኝ፣ የነገ ህይወቴ እንዲስተካከል፣ አክስቴና እኔ ጥሩ ግንኙነት እንዲኖረን እናንተም የበኩላችሁ ማድረግ አለባችሁ። ያ እናንተ ደግሞ ካደረጋችሁልኝ ሼር አድርጉላት። ቪዲዮውን ደግሞ ስታገኙት ላይክ አድርጉት፣ ሰብስክራይብ አድርጉት። የዛኔ ይደርሳል ሁሉም ሰው ጋር፣ እውነታዬ ይታወቅልኛል። እይታው ከፍ ካለልኝ በቃ የኔ ማንነት የኔ ትክክለኛነት ይታወቅልኛል። እናንተም የበኩላችሁ ተወጡልኝ። እስከዛም ድረስ እስከ 3 ቀን የተሰጠኝ እሷን ለማግኘት የቻልኩትን አደርጋለሁ። እሷን ለማግኘት በጣም ብዙ መንገድ ነው የረቀቀ መንገድ መጓዘው። ሩታንም የቻልኩትን በሩታ በኩል የቻልኩትን ነገር አድርጌያለሁ። ሩታ ደግሞ ችግር የለም አይዞ፣ የምናደርጋቸው እያንዳንዱ ነገሮች ሁሉም ሚስጥሮች እልክልሃለሁ። እንዲህ አክስቴን ብያታለሁ። አክስቴንም ከአክስት ጋር ያለው ነገር እንዳውም አለችኝ የሄርሜላ ሚስጥሮች እነግርሃለሁ፣ እያንዳንዱ ምደብቅህ ነገር የለም። እንዳውም መጨረሻ ላይ ምን እንዳለችኝ ታውቃላችሁ? ፋይል አለኝ፣ አስፈላጊም ከፈለክም እሷ እንድትመለስ የሚያደርግልህ ፋይል አለኝ። እኔም ዝም ያልኩት ለባለ ያልሰጠሁት አንዳንድ ነገሮችን አስቤ ነው። እሱ አውቆ ወደ ቤት ይመለስ ብዬ እንጂ በእንደዛ መንገድ እንዲሄድ ሳይሆን እኔ አስፈራሪቸው ሊመለስ አይደለም የፈለኩት። በትክክለኛ መንገድ ተረድቶኝና አውቆኝ ገብቶት እንዲመለስ ነው የምፈልገው እና ለዛ ነው ሌላ እርምጃ ያልኩት ብላኛለች። እሱ ደግሞ እርግጠኛ የሆነችበት ነገር ላይ ታውቃላችሁ፣ እሷ በምታደርገው ነገር እርግጠኛ የሆነችበት ነገር ነው። እንቅስቃሴዋም የሩታ ቤተሰቦች ደግሞ የበለጠ እናንተ የምታውቁት ነገር ስላለ ማለት ነው። እና ምንድነው በዛ ልክ ነው እኔና እሷ ያወራ ነው። እና በተረፈ ምንድነው ይሄ ነው ልላችሁ ዛሬ ወደ እናንተ የመጣሁት። ከዚህ የተለየ ነገር የለኝም። እስከ 3 ቀን ተሰጥቶኛል። እሷን የመመለስ ፕሮግራም ላይ ነኝ። የቻልኩትን አደርጋለሁ። እናንተም የቻላችሁት ተባበሩኝ። በ3 ቀን ውስጥ ግን እርግጠኛ ነኝ ወደ ቤት እንደምመለሳት። የቻልኩትን ጥረት አደርጋለሁ። ስልኳ ብዘጋም በቃ በቻልኩት መንገድ ነው የምታገለው። ከዛ አንድ ነገር ላይ ለመድረስ ስለምፈልግ የቻልኩትን አደርጋለሁ፣ ሞክራለሁ። እናንተም አግዙኝ። በቀጣይ ደግሞ እሷን ይዤ እንድቀርብ ለመቅረብ እታገላለሁ። እናመሰግናለሁ።